የምንሞተው ምን እንድንሆን ነው? ሕያው ሆነን ለዘላለም ለመነሳት። ገብቷችኋል አይደል? አሁን ሰው ሲሞት ሊኖር እንደሆነ ታስባላችሁ? እስኪ በጣም ወዳጆቻችሁን የቀበራችሁ፣ በጣም ውዶቻችሁን በሞት የሸኛችሁ ምን ብላችሁ ነው የምታስቡት? አሁን እንደምነግራችሁ ተረድታችሁ ታውቃላችሁ? ሊኖሩ ነው የሄዱት ነው የምትሉት ወይስ ምንድን ነው የምትሉት? በቃ አይደለም የምትሉት? ግን እነሱ ምን ሊያደርጉ ነው የሄዱት? ንገሩኝ። ሕያው ለመሆን ሊኖሩ፣ እስኪ ሊኖሩ በሉ። ሊኖሩ ነው የሞቱት። ቆይ አንድ ጥያቄ ልጠይቃችሁ። ድምጼ ይሰማችኋል አይደል? መኖር ማለት ምን ማለት ይመስላችኋል? መብላት፣ መጠጣት፣ መውለድ፣ ማግባት፣ መዳር፣ መኳል። መኖር ማለት መስራት። እስኪ እኔ የምሰጠውን ትርጓሜ ስሙ እና ከተስማማችሁ ትነግሩኛላችሁ። መኖር ማለት ለመሞት መኖር ማለት ነው። ልድገመው፣ እየሰማችሁኝ ነው? ቆይ መኖር ማለት ለመሞት መኖር ማለት ነው። ይስማማችኋል? ባይስማማችሁ እሱ ነው እኮ ይሄ ነው። ቆይ ጥያቄው ቀለል እንዲል አድርገው። ኖረን 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 አግብተን ወልደን ሰርተን ድረን ውለን ምን እንሆናለን? ስለዚህ የምንኖረው ምን ለመሆን ነው? ተስማምቷችኋል? ባይስማማችሁስ? ደግሞ ተስማምቶናል ይላሉ። እውነቱ ይሄ ነው አይደል? ነው አይደል? መኖር ማለት አሁን አዲስ ትርጉም ሰጥቻችኋለሁ። የምንኖረው ምን ለመሆን ነው? ተስማምቷችኋል አይደል? ስለዚህ መሞት ማለትስ ምን ማለት ይመስላችኋል? መኖር ማለት ለመሞት መኖር ከሆነ መሞት ማለትስ ያው ለመኖር በሉት እስኪ። ለመኖር አሁን የምንሞተው ለምንድን ነው? እስኪ ይሄ የገባችሁ ሰዎች እስኪ እጃችሁን አውጡ። ለመኖር ነው የምሞተው የምትሉ ማለት ነው። የምሞተው ሕያው ለመሆን ነው የምትሉ አልገባቸውም አንዳንዶች ማለት ነው። ነው ፀሐዩ ነው። እኔም ግፈኛ ነኝ በዚህ ፀሐይ እጅ አውጡ እጅ አውርዱ እያልኩ። ስለዚህ ካልሞትክ ምን አትልም? ካልሞትን ምን አንሆንም? ለዚህ ነው እግዚአብሔር እንድንሞት ምን ያረው የፈቀደው። ስንዴ ሲፈርስ ሲበሰብስ ፍሬ ሊያፈራ እንደሆነው ሁሉ እኛም እንደዚሁ ነው የምንሞተው ለዘላለም ሕያው ሆነን ለመኖር ነው። ሊቁ ቅዱስ ዮሐንስ አፈወርቅ ይህን በተመለከተ ምን ብለዋል? አሁን በአዲስ ኪዳን የምንሞተው የሚበልጠውን ትንሣኤ ለማግኘት ነው ይላል። እየሰማችሁኝ ነው? እናንተ ግን አንዳንዴ በዚህ በሙሾ በአርጋጅ በአልቃሽ ስታስለቅሱ ግን ትንሽ ችግር እየፈጠራችሁ ነው። ሸሸ፣ ተበላሸ፣ ምንትስ ቅብጥርስ ትላላችሁ ነው አይደለ? ነው ግን እናንተ የምትሉት እንደሱ ነው። እኛ በአዲስ ኪዳን የምንሞተው የሚበልጠውን ትንሣኤ እንድናገኝ ነው። እየሰማችሁኝ ነው? የሚበልጠውን ትንሣኤ ተነስተን ለመኖር ነው የምንሞተው። አሁን የሚሞቱት ሊነሱ ነው። ምን ሊያረጉ ነው? ሊነሱ ነው። ክርስቶስ እንደተነሳ ሊነሱ ነው። ሁለተኛ የተወደዳችሁ ክርስቲያኖች እግዚአብሔር
እንድንሞት ለምን የፈቀደ ይመስላችኋል? ወገኖቼ ካልሞትን ሕያው ስለምን ሆን ብቻ አይደለም። እስኪ ጥያቄ ልጠይቃችሁ። ከክርስቶስ ጋር ለዘላለም መኖር የምትፈልጉ እስኪ እጃችሁን አውጡልኝ። አንዳንዶቻችሁ እግዚአብሔር ይስጣችሁ ሁለት እጃችሁን ሁሉ ነው ያወጣችሁት። እግር ቢፈቀር ኖሮ አንዳንዶች እግርም ይወጡ አይፈቀድም እንጂ ለዛሬ እግዚአብሔር ይስጥልኝ አውርዱ። ከክርስቶስ ጋር መኖር እንፈልጋለን አይደል? ክርስቲያኖች አይደለን? ከክርስቶስ ጋር ለመኖር በምን በኩል ነው ምን ሄደው? በምን በኩል ምን ሄድ ይመስላችኋል? እስኪ እሺ ሌላ ጥያቄ ልጠይቃችሁ። በዚህች ምሽት ብትሞቱ ይሻላችኋል? በዚህች ምሽት የአሜሪካ ቪዛ ባስመጣላችሁ? እሺ ጥያቄውን ልቀይረው። ሁላችሁም አጉተመተማችሁ። ትልልቅ ሰዎች ስላላችሁ እኮ ነው ይሄን ርዕስ የመረጥኩት ለዚህ ማለዳ። ማታ ቢሆን ይሄን ርዕስ አላነሳም። ወጣቶቹ ገርፈው ነው የሚያባርሩኝ። እናንተ ስለምትታገሱኝ ነው። ብትሞቱ ይሻላችኋል ወይስ ቪዛ አልኳችሁ ዝም አላችሁ? ጥያቄውን እስኪ ልቀይረው። በዚህች ምሽት ወደ ክርስቶስ ብትሄዱ ይሻላችኋል? በዚህች ምሽት ወደ ትራምፕ? እና ታዲያ ወደ ክርስቶስ የምትሄዱት በሞት በኩል ነው እንጂ ቤት ልትሄዱ በአውሮፕላን፣ በጀት፣ በመንኮራኩር። ግን እናንተ እዚህ አካባቢ ብልጦች ናችሁ። ይህ እግዚአብሔርን ቃል አንሳላችሁ ማስደገፊያ እንዲሆነን ቅዱስ ጳውሎስ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። እግዚአብሔር ይስጥልኝ። ምን እላለሁ? ምን ላረግ? ከክርስቶስ ጋር ለመኖር እናፍቃለሁ አይደለ? ከሱ በፊት ግን አንድ ቃል አለ። ምን የሚል? ልሄድ። ምን ልሄድ ማለት ምን ማለት ነው? ኦሬ ገባችሁ ናችሁ እናንተ። እኔ ጠርጥር ያለው ቅድምም እናንተን ማስተማር። ልሄድ ምን ላረግ? ልሞት። ቅድም ግን ከክርስቶስ ጋር ልኖርና የምትወዱ ስል እጃችሁን አውጣችኋል አይደል? አሁን ደግሞ ትንሽ ልትሄዱ ትወዳላችሁ? ሰውዬ ግፈኛ ነው እንዳትሉኝ። ከክርስቶስ ጋር መኖር ከፈለግን ምንም መፈለግ አለብን? መሄድም መፈለግ አለብን አይደለም? እናፍቃለሁ እኮ ያለው ለዚህ ነው አይደለም? አይዟችሁ አትሄዱም፣ እንደው ትምህርቱን እንማር ብዬ ነው። ጥላችሁኝ እንዳትወጡ አንድ ወንዶቻችሁ። እዛ በቀኝ የተሰቀለውን ወንበዴ ጌታችን ምን ነበር ያለው መሰላችሁ? በቀኝ የተሰቀለው ወንበዴ አልነበረ? ምን ነበር ያለው መሰላችሁ? ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። የተወደደ መድኃኒታችን ምን አለው? ዛሬ ከኔ ጋር በገነት ትሆናለህ አለው። ወገኖቼ እዚህ ካሉ ሰዎች ጋር ከመኖር ከክርስቶስ ጋር መኖር ይበልጣል አይበልጥም? ለዚህ ነው ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ከሁሉ ይልቅ እጅግ የሚሻል ነውና ይላል። የሚሻል ነው ወገኖቼ። ሕያው ከሆነው አምላካችን ጋር የምንኖረው ግን በሞት በኩል ምን ስናረግ ነው? ስንሄድ። ስለዚህ አሁን የምንሞተው እግዚአብሔር እንድንሞት የፈቀደው ከክርስቶስ ጋር ከራሱ ጋር ለዘላለም ምን እንድናደርግ ነው? እንድንኖር ነው። ይሄ ደስ ይላል ደስ አይልም? ከዚህ የበለጠ የክርስቲያን ተስፋ ምን አለ? እውነት ሐሰት? እውነት ነው። እንዳላደክማችሁ ፀሐይም ላይ እንዳላስቀምጣችሁ ነው።
እናንተማ ጥላ ላይ ናችሁ። ኧረ ይላሉ እዚህ ቁጭ ብሎ ጥላ ላይ ምን አለባቸው? ለጨዋታ ነው። አይዟችሁ። ለምንድን ነው እግዚአብሔር እንድንሞትና ሞትን እንድንቀምስ እንድንፈርስ እንድንበሰብስ የፈለገው? ለምንድን ነው? እየነገርኳችሁ አይደል? ሶስተኛ ነጥብ ልንገራችሁ። እግዚአብሔር እንደገና ውብ አድርጎ ሊሰራን እጅግ ውብ አድርጎ። እስኪ አንድ ጥያቄ ልጠይቃችሁ። ዛሬ መቼም በጥያቄ አደረኳችሁ። አንዲት ሸክላ ሰሪ፣ አንዲት ገል የምትሰራ ባለሙያ ሸክላዋ ቢሰነጠቅ፣ ሸክላዋ ቢሸረፍባት ምን የምታደርግ ይመስላችኋል? ተሰነጠቀባት ወይ ተሸረፈባት ምን ታደርገዋለች? ትለስነዋለች? ትጠግነዋለች? ምን ነው የምታደርገው? አፍርሳ እንደ አዲስ ትሰራዋለች። ግን የምትሰራው ምን ለማድረግ ነው? የሚበልጥ የክብር ዕቃ አድርጋ ለመስራት ነው። እውነት ሐሰት? እግዚአብሔርም ልክ እንደዚህ ነው ያደረገው። እየሰማችሁኝ ነው? አንዳንዶች ይህን ሐሳብ እያነሱ እግዚአብሔርን እኮ ስለሚተቹትና ስለሚያሙት እኮ ነው። አንዲት የሸክላ ሰሪ ባለሙያ እንኳን ቢሰነጠቅባት አፍርሳ አብኩታ አለስልሳ እንደገና ተኩሳ እንደገና አስጊጣ ውብ አድርጋ እንደምትሰራ እግዚአብሔር በሞት በኩል እንድንፈርስ፣ በሞት በኩል እንድንበሰብስ፣ በሞት በኩል የሌለን እስኪመስል ድረስ እንደዚያ እንድንሆን የፈቀደው ተወደዳችሁ ክርስቲያኖች ውብ አድርጎ ሊሰራን እንደገና ሊሰራን